ሰላም የሻማ አካዳሚ ተማሪዎቻችን እንዴት አላችሁ? ሰላምቴ ያላችሁበት ይረስልኝ። Okay, today we will see about how to read English language. እንግሊዘኛን ቋንቋ እንዴት ማንበብ እንደምንችል፣ በእንግሊዘኛ የተጻፈ ጽሑፍ እንዴት ማንበብ እንደምንችል አብረን የምናይ ይሆናል። አብራችሁን ቆይታ አድርጉ። Please subscribe ያላረጋችሁ, please subscribe today. This Shama Academy. This is, an academic content channel. Thanks so much for your contribution. Okay, so that look here. ይሄን ተመልከቱ። እዚህ ላይ እንደምትመለከቷቸው እኚህን ሙሉ እንደምትመለከቷቸው አምስት አድርጌ ይዤላችሁ መጥቻለሁ። ኦኬ፣ አምስት የእንግሊዘኛ ፊደል አናባቢ ፊደል ስንት ናቸው ብትባሉ አምስት ናቸው። የመጀመሪያው ኤ ነው። ኦኬ፣ ቀጥሎ ደግሞ ኢ ነው። ቀጥሎ ደግሞ አይ፣ ቀጥሎ ደግሞ ኦ፣ ከዚያ ደግሞ ዩ። እነዚህ አምስቶቹ የእንግሊዘኛ ፊደል አናባቢ ፊደላት ይባላሉ። ኦኬ፣ ስለዚህ ግን እነዚህ አናባቢዎች ግን በንባብ ጊዜ ኤ ኢ አይ ኦ ዩ እየተባሉ አይደለም የሚጠሩት። ኦኬ፣ እንግዲህ እንዴት ነው ከተባለ ለየራሳቸው የራሳቸው የሆነ ድምፅ አላቸው ማለት ነው። ይሄም በዚህም ምክንያት እንግሊዘኛ ቋንቋ ነን ፎነቲክ ላንጉዌጅ ይባላል። ያም ማለት ምን ማለት ነው? የፊደላቱን ድምፅ ቀጥታ ለንባብ የማይጠቀም ቋንቋ እንደማለት ነው። ስለዚህ ለብቻ ሳውንዶች አሏቸው፣ ለራሳቸው የቻሉ ሌላ ለንባብ ጊዜ የምንጠቀምባቸው ድምጾች አሉ እንደማለት ነው። ስለዚህም ዛሬ የማሳያችሁ ሁለቱን ይሆናል ማለት ነው። ያም ማለት ነው ኤ ሁለት አይነት ድምፅ አለው ለየብቻ። ኤ ብቻውን ሁለት አይነት ድምፅ አለው። የመጀመሪያው ድምፅ ምን ተብሎ ይጠራል? አ ተብሎ ይጠራል። ማን አልኳችሁ? የአማርኛው አ ክፍት አ ሾርት ነው የሚሆነው። ሌላኛው ሁለተኛው ድምፅ ደግሞ ያው ይጠጋጋል ወደ ኤ ወደ ኤ ራሱ ተብሎ ይነበባል። በሁለቱ ይነበባል ማለት ነው። ስለዚህ መቼ ነው ኤ እንደ አ የሚነበበው? መቼ ነው ኤ እንደ ራሱ የሚነበበው ከተባለ ኦኬ፣ ምሳሌ ላሳያችሁ። ለምሳሌ ከዚህ ላይ ኤች ህ ነው፣ ኤ ደግሞ አ፣ ከዚያ ደግሞ ት፣ ህ አት፣ ሃት ብያነባዋለሁ። ይሄንን ሃት ብያነባዋለሁ። ኦኬ፣ ሃት ብያነባለሁ። ይሄኛውን ግን ህ ኤ ት ነው የምለው፣ ሄት ብዬ ነው የማነበው። ስለዚህ አሁን እዚህ ላይ ምንድነው የምናደርገው ማለት ነው? በሁለት ኮንሶናንት መካከል ኤ ከመጣ አ ብለን ነው የምናነበው። ነገር ግን እንደዚህ አይነት ጥምረት ከመጣ ኤ ብሎ ከዚያ መሃል ላይ አንድ ፊደል ኮንሶናንት ፊደል መጨረሻ ኢ ከመጣ ይሄ ሁለቱ ጥምረት ኤ ተብሎ ነው የሚነበበው። እሺ ድምፁ። ስለዚህ ህ እኒ ሁለቱ በአንድነት ኤ ህ ኤ ት ከዚያ ት ይቀጥላል ማለት ነው። ሄት ብያነባዋለሁ። ስለዚህ ይሄኛውን ሄት ብያነባዋለሁ፣ ይሄኛውን ደግሞ ሃት ብዬ አነባለሁኝ ማለት ነው። ኦኬ፣ በመቀጠል ይሄን እስኪ እናንብ ደግሞ። አሁን ከዚህ ላይ ቫውሉን ነው ማስተዋል ያለባችሁ፣ ቫውሉን። ኦኬ፣ አሁን እዚህ ላይ ቫውላችን ተተኳሪ ያደረግነው ኢ ነው። እሺ፣ ኢ ደግሞ አሁንም እንደ ቅድም እንዳልኳችሁ እንደ ሁለት ይነበባል። የመጀመሪያው እንደማን ሆኖ ይነበባል? እንደ ሾርት ነው፣ ብለን እናነባዋለን። ለሁለተኛው ደግሞ እንደ ራሱ እንደ ኢ ሆኖ ይነበባል ማለት ነው። ኤ እና ኢን ተመልከቱ። አሁን ከዚህ ከመጀመሪያው ኢ እንደ ኤ ሆና ነው የምትነበብ በሁለት ኮንሶናንት መካከል ከመጣች ኤ ብላ ነው የምትነበበው። ኤ ደግሞ ሁለቱ ከኢ ቀጥሎ ኤ ኢሚዲየትሊ ወዲያውኑ ተከትሎት የሚመጣ ከሆነ በዚህን ጊዜ ኢ ተብሎ ነው የሚነበበው። ኦኬ፣ ስለዚህ አሁን ከዚህኛው ብ ኤ ት ብለን ነው የምናነባው። ከዚህኛው ግን ብ ኢ ት ቢት ብዬ ነው የማነባው። ከዚህኛው ኤ ብዬ አነባዋለሁ፣ ከዚህኛው ደግሞ ኤ ብዬ አነባዋለሁ። ስለዚህ ልዩነቱን በደንብ እያያችሁ። ስለዚህ ኤ ሁለቱ ኢ ተብለው ነው የሚነበቡት። ኢ ደግሞ ብቻዋን ኤ ተብላ ነው የምትነበብ ማለት ነው። ኦኬ፣ ይሄን ያዙ። በመቀጠል ደግሞ ይሄ አይን እናነጻጸራለን።
አይን ከዚህ ከአይ ጋር እናነጻጽራለን። አይ ብቻውን በሁለት ኮንሶናንት መካከል አሁን በምታዩት መልኩ ከመጣ ኢ ተብሎ ነው የሚነበበው። ኢ ተብሎ ነው የሚነበበው። ነገር ግን አይ ከዛ መጨረሻ ላይ ኢ እንደዚህ ከመጣ ኢ ሳይለንት ትሆንና አይ ኢ ሁለቱ በአንድ ላይ አይ ኢ ሁለቱ በአንድ ላይ አይ ኢ ሁለቱ በአንድ ላይ አይ ተብሎ ይነበባል። አይ ተብሎ ይነበባል። ስለዚህ ሁለቱ በአንድ ላይ አይ እና ኢ ሁለቱ በአንድ ላይ እንደማን ተብለው ይነበባሉ? እንደ አይ እንደ ራሱ ሆነው ይነበባል። ስለዚህም አሁን እስኪ ላሳያችሁ። ኦኬ በሁለት ኮንሶናንት መካከል አይ ስለሆነች ኢ ብለን ነው እናነባለን። ብ ኢ ት ቢት ብለን እናነባለን። ይሄኛው ግን ብ አይት ባይት። አይና ኢ ሁለቱ መጨረሻ ላይ እንደዚህ አይነት ጥምረት ካለ አይ ብለን ነው የምናነበው። ኦኬ አይ ብለን ነው የምናነበው። ስለዚህ ብ አይት ባይት ብዬ አነባለሁ ማለት ነው። ይሄኛውን ግን ቢት ብዬ ነው የማነበው። ስለዚህ በደንብ ድምፁን እየላያችሁ ኦኬ እንደዚህ እየቀጠቀጥን እንሰራለን ማለት ነው። አሁን ደግሞ ወደ ኦ እንሄዳለን። እሺ አሁን የምናየው ማንን ይሆናል ማለት ነው? ኦ እና ኦኤን ሁለቱን እናያለን ማለት ነው። በበሉ ኦ በሁለት ኮንሶናንት መካከል ከመጣ አ ተብሎ ነው የሚነበበው። አ ተብሎ ነው የሚነበበው። ኦ እና ኤ ሁለቱ በአንድ ተያይዘው ከመጡ እንደማን ይነበባሉ? እንደ ኦ እንደ ራሱ ይነበባሉ። ስለዚህ ግ አ ት ጋት እያነባለሁ። ይሄኛውን ግን ግ ኦ ት ጋት ጋት ብዬ አነባለሁኝ ማለት ነው። ኦኬ እየተረዳችሁ ነው አይደለ? ኦኬ በመቀጠል ማን እናያለን ማለት ነው? በመቀጠል ማን እናያለን ማለት ነው? ዩ እና ዩ በሁለት ኮንሶናንት መካከል ከመጣ ለምሳሌ እንደነዚህ ቲ እና ቢ በሁለቱ መካከል ከመጣ ብለን እናነባዋለን። ነገር ግን ዩ ፊደል ዩ ከዛሳ ኢ እንደዚህ አይነት ጥምረት ሆኖ ከመጣ ደግሞ ምን ብለን እናነባዋለን? እንደ ራሱ እንደ ዩ አድርገን እናነባዋለን ማለት ነው። ስለዚህ አሁን ት አ ብ ተብ እያነባዋለን። ተብ አ ተብ እያነባዋለኝ። ይሄኛው ከሆነ ግን ት ዩ እና ኢ ሁለቱ በአንድ ላይ ዩ ተብሎ ነው የሚነበበው። ዩ ተብሎ ነው የሚነበበው። ስለዚህ ት ዩ ብ ቲዩብ ብዬ አነባለሁ ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው ማንበብ ያለብን። ኦኬ ልጆች አሁን በእርግጠኝነት እንደገባችሁ ይሄ ይረዳኛል ማለት ነው። ስለዚህ ማድረግ ያለብን ምንድነው ማለት ነው? አናባቢዎቹ በሁለት አይነት መንገድ እንደሚነበቡ ማየት አለባችሁ። አሁን ከዚህ ላይ አ ብለን ያነበብነው ከዚህኛው ደግሞ ሁለት መጨረሻ ላይ ኢ ከመጣይ እንደራሷ እንደ ኤ ሆና ትነበባለች ማለት ነው። ከዚህ ላይ ኤ ተብላ ትነበባለች። ኢኤ ሁለቱ ደግሞ በአንድ ላይ ደግሞ ኢ ተብሎ ይነበባል ማለት ነው። እዚህ ላይ ደግሞ አይ እንደ ኢ ሆኖ ይነበባል በሁለት ኮንሶናንት መካከል። አይ እና ኢ መጨረሻ እንደዚህ አይነት ጥምረት ከመጣ ደግሞ አይ ተብሎ ይነበባል ማለት ነው። ስለዚህ በሁለት ኮንሶናንት መካከል ኦ ከመጣ አ ተብሎ ይነበባል። እንደልሶ ኦ እና ኤ ሁለቱ በአንድ ከመጣ ደግሞ ኦ ተብሎ ይነበባል። ዩ በሁለት ኮንሶናንት መካከል ከመጣ ኤ ነው የሚባለው። ዩ እና ኤ ሁለቱ በአንድ ላይ ግን እንደዚህ አይነት ጥምረት ይዘው ከመጡ ዩ ተብለው ይነበባሉ ማለት ነው። ስለዚህ እስኪ የመጨረሻ ላንብብላችሁ። ህ አ ት ሃት፣ ህ ኤ ት ሄት፣ ብ ኤ ት ቤት፣ ብ ኢ ት ቢት፣ ብ ኢ ት ቢት፣ ብ አይ ት ባይት፣ ግ አ ት ጋት፣ ግ ኦ ት ጎት፣ ት አ ብ ተብ፣ ት ዩ ብ ቲዩብ ብለን በዚህ መልኩ ምን እናደርጋለን ማለት ነው? ማንበብ እንችላለን ማለት ነው። ቤተሰቦቻችን፣ ተማሪዎቻችን የዛሬው ያየነው ምንድነው ማለት ነው? በጣም አጭር ሆኖ ግን
ብዙ ምስጢሮች ያሉበት እንደዚህ አይነት ከመጣላችሁ ምንጊዜም ቢሆን ዛሬ ያስተማርኳችሁን አስሮችን ህጎች ይዛችሁ አስሮችን የቫውሎችን የአምስቶችን ፊደል አነባበብ ይዛችሁ በቀላሉ ማንበብ ትችላላችሁ ማለት ነው። እንግሊሽ ላንጉጅ ኢዝ ነን ፎነቲክ ላንጉጅ። ምን ማለት ነው ይሄ? እንግሊዘኛ ቋንቋ ነን ፎነቲክ ቋንቋ አይደለም። ያ ማለት ነው እንግሊዘኛ ቋንቋ የፊደሉን ድምፅ መጠሪያ ለንባብ አይጠቀምም ማለት ነው። ስለዚህ እንደዚህ አይነት ህጎችን ማወቅ አለባችሁ ማለት ነው። እንደዚህ አይነት ቲፖችን እሰጣችኋለሁ። ሰብስክራይብ እያደረጋችሁ አበረታቱን። በኦንላይን እንግሊዝኛ ማንበብ፣ መጻፍ፣ መማር እንዲሁም መሰረታዊ ትምህርቶች መማር የምትፈልጉ ከሆነ በዚህ ቁጥር ደውሉልን። እናመሰግናለን። በሌላ ትምህርት እስክንገናኝ ባባይ